ሰላም ወገኖች ዛሬ የምናየው ማይስኩዌል ዴታቤዝን እናያለን። በፊት ኤስኩዌላይት ባለፈው አይተናል። ስለዚህ ዛሬ ደግሞ የምናየው ማይስኩዌል ዴታቤዝን ነው። እንዴት ደግሞ ከማይስኩዌል ዴታቤዝ ጋር ኮኔክት እናደርጋለን የሚለውን እናያለን። ስለዚህ ቀጥታ ከማይስኩዌል ዴታቤዝ ጋር ኢንተራክት ለማድረግ ማይስኩዌል ሃይፈን ኮኔክተር ሃይፈን ፓይተን ሞጁልን ኢንስቶል ማድረግ አለብን። ስለዚህ ይሄን ሞጁል ኢንስቶል ለማድረግ ፒፕ ኢንስቶል ከዛ የሞጁሉን ስም ቀጥታ በመጻፍ ተርሚናል ላይ እንደዚህ ቀጥታ በመጻፍ ኢንስቶል ማድረግ ይቻላል። ስለዚህ ይሄን ኢንስቶል ፓኬጁን ይሄን ላይብረሪውን ኢንስቶል ማድረግ አለብን። ስለዚህ ይሄን ኢንስቶል ካደረጋችሁ በኋላ ኮኔክሽኑን ስታብሊሽ ማድረግ አለብን። ስለዚህ ኮኔክሽኑን ስታብሊሽ ለማድረግ ኢምፖርት ማድረግ አለብን። ኢምፖርት mysql.connector ሚል እዛ ከማይስኩዌል ላይብረሪ ኖርማሊ ይሄን ከጫናችሁ በኋላ ይሄን ቀጥታ ኢምፖርት ማድረግ አለባችሁ mysql.connectorን። ስለዚህ ይሄን ኢምፖርት ካደረጋችሁ በኋላ ኮኔክሽን ብላችሁ ከዛ ኖርማሊ mysql.connector.connect ብላችሁ ቀጥታ ኮኔክት ማድረግ ይቻላል። ስለዚህ ይሄን ኮኔክት ካላችሁ በኋላ እዚህ በፊት ኖርማሊ ኤስኩዌላይት 3 ብለን ኮኔክት ነበር ያለነው። ያሁኑ ደግሞ እዚህ ጋር ቀጥታ ሆስቱን ፕሮቫይድ እናደርጋለን። ለምሳሌ ሆስቱ ሎካል ሆስት ከሆነ ሎካል ሆስት አሊያ ደግሞ አይፒ አድሬሱን እዚህ ጋር ቀጥታ መጠቀም ይቻላል። ስለዚህ ሌላው ደግሞ ዳታቤዙን ኖርማሊ የዳታቤዙን ስም ዳታቤዝ ኔም ያስፈልጋል። ሌላው ደግሞ ዩዘር ከዛ ዩዘር ኔም ኖርማሊ የዳታቤዙ ዩዘር ኔሙን እዚህ ጋር እናስገባለን። ሰርቨሩ የሚጠቀም የሰርቨሩ ዩዘር ኔሙን ከዛ ሌላው ደግሞ የሰርቨሩን ፓስወርድ ሰርቨሩን የሚጠቀመው ሰውዬ ፓስወርዱና ዩዘር ኔሙን እንጠቅሳለን። ስለዚህ ከበፊቱ እነዚህ በእነዚህ ይለያል። ስለዚህ ከዛ ኤስኩዌል ኮማንዶችን ኤግዚኪዩት ለማድረግ ከርሰር ኦብጀክትን እዚህ ክሬት ማድረግ ነው። ጀስት በቃ ይሄን ይመስላል። ስለዚህ ይሄን ደግሞ ቀጥታ በፓይተን ኮድ እናያለን። ቀጥታ ወደ ቪዥዋል ስቱዲዮ እንሂድ። ቪዥዋል ስቱዲዮ ላይ አዲስ ኮድ እንትን አለልም የበፊቱን ወደ ማይስኩዌል ቀይራለሁ። ስለዚህ እዚህ ጋር መጀመሪያ ኢንስቶል የምታደርጉት እዚህ ጋር ነው ኢንስቶል የምታደርጉት ፒፕ ብላችሁ ቀጥታ ኢንስቶል ትላላችሁ። ከዛ ኢንስቶል ብላችሁ ከኢንስቶል ኋላ ፓኬጁ ኖርማል ላይብረሪውን ትጽፋላችሁ mysql ኮኔክተር ፓይተን ብላችሁ ቀጥታ እንዲጽፋችሁ እናንተ ኢንተር ስትሉ አውቶማቲካሊ ለእናንተ ኢንስቶል ያደርጋል። እኔ ግን በፊት ኢንስቶል አድርጌያለሁ። ስለዚህ ኢንስቶል ደግሞ ያደረጋችሁ በፊት ካደረጋችሁ ሜቢ ፒፕ ሪዝ ብላችሁ ከዚህ በፊት የተጫኑትን ላይብረሪዎችን ማየት ትችላላችሁ። እዚህ ጋር እንዳያችሁት ያው ብዙ ከዚህ በፊት ነው የጫንኩት ላይብረሪዎችን አምጥቶልኛል። ስለዚህ እዚህ ላይ እንዳያችሁት mysql ኮኔክተር ፓይተን ቨርዥኑን ጭምር እዚህ ጋር ቀጥታ ያመጣል። ፒፕ ፕሪ ስትል ከዚህ በፊት ከጫናችሁ እዚህ ያመጣል፣ ካልጫናችሁ ደግሞ አያመጣም። ስለዚህ እንዲህ አድርጋችሁ ኖርማሊ ከጫናችሁ ኋላ ቀጥታ ምንድነው የምታደርጉት ኮኔክሽኑን ስታብሊሽ ማድረግ አለብን። ስለዚህ ኮኔክሽኑን ስታብሊሽ ለማድረግ እዚህ ኢምፖርት ማድረግ አለብን። ኢምፖርት ብለን mysql ዶት ከዛ ኮኔክተር ኢምፖርት ካደረጋችሁ በኋላ ኤስኩዌላይት 3 የሚሉ ቦታ ላይ mysql ኮኔክተሩን ፔስት አደርጋላችሁ። ስለዚህ ቀጥታ mysql.connector ብላችሁ ነው የምትጠቀሙት። ከዛ እዚህ ላይ ፕሮቫይድ ማድረግ አለብን አትሪቢዩቶቹ። አንደኛው እዚህ ጋር ፕሮቫይድ የምናደርገው የመጀመሪያው ሆስት ነው። ሎካሊ ራን የምታደርጉ ከሆነ ሎካል ሆስት ነው የምትሉት። እዚህ ጋር ሎካል ሆስት ብላችሁ ሎካል ራን የምታደርጉ ከሆነ እንደዛ ነው የምትጠቀሙት። ሎካሊ ካልሆነ ደግሞ ኖርማል አይፒ አድሬሱን እዚህ ትጽፋላችሁ። ከዛ ሌላው ደግሞ ዩዘር ኔም እዚህ ጋር ዩዘር ብላችሁ ዩዘር ኔሙን እዚህ ጋር ትጠቅሳላችሁ። ስለዚህ እኔ አሁን ዛምፕን ባይ ዲፎልቱ ነው ራን ማደርገው። ስለዚህ ሩት ብያለው ዩዘር ኔሙን። ሌላው ደግሞ ፓስወርድ እዚህ ጋር የዛምፑ ዲፎልት ፓስወርድ ኤምፒቲ ነው። ስለዚህ ፓስወርድ ካላችሁ ደግሞ ራሳችሁ ክሬት ካደረጋችሁ እዚህ ጋር ፓስወርድ ላይ እሱን ታስገባላችሁ። ዩዘር ኔም ላይ ዩዘር ኔም ታስገባላችሁ። ከዛ እዚህ ጋር ዳታቤዝ ብላችሁ ኖርማሊ የዳታቤዝ ኔም እዚህ ተጠቀማላችሁ። እዚህ ጋር
ስተት እንዳልሰራ እዚህ ጋር ዳታቤዝ ነው ኖርማል እንትኑ። ስለዚህ እነዚህን ፕሮቫይድ ታደርጋላችሁ። እነዚህን አሁን ፕሮቫይድ ካደረጋችሁ በኋላ አሁን የሚያስፈልገው ምንድነው ዛምፕ ወይም ዋምፕ ሰርቨር ያስፈልጋል። ስለዚህ እኔ ከዚህ በፊት ዛምፕ ሰርቨር ስለጫንኩ ዛምፕን ልክፈት። ከዛምፕ ደግሞ የምታደርጉት ምንድነው አፓቼና ማይስኩኤል ሚሊዮን ስታርት አድርጉ። እነዚህን ስታርት ካደረጋችሁ በኋላ ቀጥታ እስቲ እዚህ ላይ መታችሁ ራን ማድረግ አለባችሁ። እዚህ ጋር እንዳያችሁት ራን ሳደርግ ምንድነው ያለው mysql.connector ኤረር ብሎ እንደዚህ ኤረር ያመጣላችኋል። አናውን ዳታቤዝ ስቱደንትስ ሚል ዳታቤዝ የለውም ይላል። ስለዚህ እዚህ መጀመሪያ ገፍታችሁ ኖርማሊ እዚህ ላይ ሆናችሁ ቀጥታ አድሚን ሚሊዮን ክሊክ አድርጉ። ክሊክ ካደረጋችሁ በኋላ ቀጥታ ዲፎልት ብራውዘር ላይ ለእናንተ ቀጥታ እንዲህ ያመጣል። ስለዚህ እንዲህ ካመጣ በኋላ እዚህ ዳታቤዝ ሚሊዮን ክሊክ አድርጋችሁ አዲስ ዳታቤዝ ክሬት ማድረግ ትችላላችሁ። ወይም እዚህ ላይ መታችሁ ኒው ሚሊዮን ክሊክ አድርጋችሁ አዲስ ዳታቤዝ ትሰጣላችሁ። የዳታቤዝ ስሙ እዛ ያለው ስም ስቱደንት ስለሆነ ቀጥታ እዚህ እንትን ላይ ያለውን ለምሳሌ እዚህ ያለውን ስም ቀጥታ መጠቀም አለባችሁ። ስቱደንትስ ሚሊዮን ሌላ ዳታቤዝ የፈለጋችሁት ዳታቤዝ ማድረግ ትችላላችሁ። ለምሳሌ ስቱደንት ኢንፎ ብላችሁ ራሱ ክሬት ማድረግ ትችላላችሁ። ስለዚህ ይሄን ዳታቤዝ ለምሳሌ ልጠቀም። ስለዚህ ይሄን ኮፒ ላድርግና ስቱደንት ኢንፎ ሚል ዳታቤዝ ልፍጠር። ስለዚህ እዚህ ጋር መታችሁ ከዛ እሱን እዚህ ከጻፋችሁ በኋላ እዚህ መታችሁ ያ ዳታቤዙን ደግሞ ስቱደንትስ ልበል። ስቱደንትስ ዳታቤዙን ስቱደንትስ ኢንፎ ብዬ ቀጥታ እዚህ ለመታችሁ ክሬት ነው የምትሉት። ክሬት ስትሉ ለእናንተ ቀጥታ ዳታቤዝን ክሬት ያደርጋል እዚህ ዛምፕ ላይ። ስለዚህ እንዳያችሁት እዚህ ዳታቤዝ ስቱደንትስ ኢንፎ ሚል ዳታቤዝ ክሬት አድርጎልኛል። ይሄ ዳታቤዝ ምንም አሁን ቴብል የለውም። ከረንትሊ ኖ ቴብል ፋውንድ ይላል። ስለዚህ ታች ኮድ ላይ መታችሁ ምንድነው አሁን እንደገና አሁንም ኮዱን ራን እናደርጋለን። ቴብሉን አውቶማቲካሊ ክሬት ያደርግልናል። እዚህ ጋር አሁን ኦሬዲ ምንም ኤረር የለውም ራን ሆኗል። ስለዚህ እዚህ መተን እስቲ ቴብል ክሬት ማድረግ ነው አለመደረጉን እዚህ ጋር ሪፍሬሽ እናደርግና እናጣራ። እዚህ ጋር ሪፍሬሽ ስናደርግ እንዳያችሁት ስቱደንትስ ሚል ቴብል ክሬት ተደርጎልኛል። ስለዚህ ይሄን እናንተ ስቱደንትስ ሚሊዮን ክሊክ ስታደርጉ አትሪቢዩቱ ስንት እንደሆነ ያሳያል። እዚህ ጋር እንዳያችሁት አይዲ አለው፣ ኔም አለው፣ ኤጅ አለው፣ ጀንደር እነዚህ አትሪቢዩቶች አሉ ማለት ነው ዳታቤዝ ላይ። ስለዚህ ኦሬዲ አሁን ዳታቤዝን ክሬት አድርገናል። ቀጣይ ምንድነው ዳታቤዝን ክሬት ካደረግን በኋላ እስቲ ሪካርዱን ኢንሰርት እናደርግ። ይሄን ዲስፕሌይ ሚሊዮን ኮሜንት ላሁኑ ላድርግና ይሄን ሪካርድ ሚሊዮን እስቲ ኢንሰርት እናደርግ። ክሬት ስቱደንት ሚሊዮ ላይ ኖርማሊ ሪካርዱን የበፊት ኮዱ ነው የበፊቱ ነው። እስቲ እሱን ራን ላድርግ። አዲስ ሪካርድ ዳታቤዙ ላይ ኢንሰርት ላድርግ። እዚህ ላይ እንዳያችሁት ምንድነው ያለው mysql.connector.error ፕሮግራሚንግ ኤረር ኖት ኦል ፓራሜትር ሚል ኤረር አምጥቶልኛል። ስለዚህ ይሄን ኤረር ደግሞ ፊክስ የምታደርጉት ምንድነው እዚህ ጋር እዚች ላይ መታችሁ ኢንሰርት ስቴትመንት ላይ እዚህ መታችሁ ምንድነው የምታደርጉት ፐርሰንት ከዛ ኤስ ታደርጋላችሁ። እቺ ኮሽን ምልክቷን ፐርሰንት ከዛ ኤስ አድርጉ ስትሪንግን ሪፕሬዘንት ለማድረግ ነው። ስለዚህ ፐርሰንት ኖርማሊ ቫልዩን ሪፕሬዘንት የሚደረገው በእንደዚህ መልኩ ነው። በዛኛው ኤስኪዩኤል ላይት ላይ ችግር የለውም። እዚህ ላይ ግን እንደዚህ ኮንቨርት አድርጉ። ስለዚህ ይሄን ኮንቨርት ካደረጋችሁ በኋላ ኤረሩ ፊክስ ይሆናል። ምንም ኤረር የለውም። ዳታውን ያስገባላችኋል። እዚህ ጋር እንዳያችሁት ሪካርድ ክሬትድ ሰክሰስፉል የሚል ሜሴጅ ነው ያመጣልኝ። ስለዚህ እስቲ ሪካርዱ መግባቱን አለ መግባቱን ደግሞ ዳታቤዝ ላይ መጣችሁ እዚህ ሪፍሬሽ አድርጋችሁ ማጣራት ትችላላችሁ። እዚህ ጋር ሪፍሬሽ ስታደርጉ እንዳያችሁት አይዲ 0 ይላል። ሙን እዚህ ኖርማሊ አንድ ሪካርድ እንዳያችሁት አስገብቶልኛል ዳታቤዙ ላይ። አሁን ሪካርድ ኦሬዲ ሰርቶልኛል። ሌላው ደግሞ እስቲ ሁለተኛ ሪካርድ ደግሞ አስገብቼ ልሞክር። እስቲ ሁለት ጊዜ እስቲ ራን ላድርግ።
እዚህ ጋር እንዳያችሁት በፊት ምንም ችግር የለውም፣ ግን እዚህ ጋር ምን አመጣ? አሁንም ኤረር አምጥቶልኛል። ስለዚህ ይሄን ኤረር ዱፕሊኬት ኢንተሪ ዜሮ ሚላል አይዲ ኢንክሪመንት እንዲያደርግ አውቶማቲካሊ ኢንክሪመንት እንዲያደርግ አውቶ ኢንክሪመንት ሚል ኪወርድ መጠቀም አለብን። ስለዚህ እሱን ለመጠቀም ደግሞ እዚህ ጋር የተፈጠረውን ቴብል መጀመሪያ ማጥፋት አለብን። ስለዚህ ቴብሉን ለማጥፋት ምን ታደርጋላችሁ? ዳታቤዙን ክሊክ ታደርጋላችሁ። እዚህ ዳታቤዙን ክሊክ ካደረጋችሁ በኋላ እዚህ ቴብል ሚለውን ቼክ አድርጋችሁ ከዛ እዚህ ጋር መጣችሁ ድሮፕ ነው የምታደርጉት። ስለዚህ የስ በሉት እዚህ። ከዛ እንዳያችሁት ቴብሉን ድሮፕ አድርጎልኛል። ስለዚህ ድሮፕ ካደረጋችሁ በኋላ እዚህ መጣችሁ ምንድነው የምታደርጉት? እዚህ ጋር አይዲ መጣችሁ ኖት ነል ሚለውን ጨምራችሁ ከዛ አውቶ ኢንክሪመንት ብላችሁ ጻፉ። አውቶማቲካሊ አይዲው ኢንክሪመንት ስለሚያደርግ ይሄ ደግሞ ኤስኩኤል ላይት ላይ ችግር የለውም፣ ቀጥታ ያውቃል። አይዲ ፕራይመሪ ኪ ከተባለ ያውቃል፣ አውቶማቲካሊ ኢንክሪመንት ያደርጋል። ነገር ግን ማይስኩኤል ላይ ኤረር ነው የሚያመጣው። ስለዚህ ይሄን አውቶ ኢንክሪመንት ብላችሁ ጨምሩት። ከዛ እንደገና አሁን ራን አድርጉት። ሪካርድ ክሬትድ ሰክሰስፉል ይላል። ስለዚህ አሁን እስቲ ደግሞ እዚህ መተን ቼክ እናድርግ። ስትራክቸሩን ላይ ክሊክ አድርጉ። ስትራክቸር ሚሊዮን ክሊክ ካደረጋችሁ በኋላ ስቱደንትስ ሚሊዮን አሁንም ክሊክ አድርጉ። ከዛ እዚህ ጋር እንዳያችሁ በፊት አይዲ ሚሊዮን 0 ነበር፣ እዚህ ጋር 1 ሆነ። ስለዚህ አውቶ ኢንክሪመንት የሚጀምረው ከ1 ነው። ስለዚህ እዚህ ጋር ሪካርዱ ገብቷል። ለምሳሌ አሁን ሁለተኛ ጊዜ ዝም ብዬ አሁንም ራን ባደርግ አውቶማቲካሊ አይዲው ኢንክሪመንት ይሆናል፣ ምንም ኤረር የለውም ማለት ነው። እዚህ ጋር እንዳያችሁ ሪካርድ ክሬትድ ሰክሰስፉል ይላል። ስለዚህ አሁን ሪፍሬሽ ሳደርገው እንዳያችሁት የሁለተኛ ሪካርድ በተመሳሳይ አድ ሆኗል ማለት ነው። ስለዚህ ይሄ አንዱ ኤረር ነው። እናንተ ስቀይሩ እንዲህ አይነት ኤረር ሊከሰት ይችላል። ስለዚህ ይሄን እንዲጨምራችሁ ኤረሩን ፊክስ ማድረግ ትችላላችሁ። ቀጣይ ደግሞ ሌላው ከክሬት ኖርማሊ ኩዌሽን ምልክት ያለበት ቦታ ላይ ሄዳችሁ እያንዳንዱ ላይ እንትን ቀይሩ። ኖርማሊ ስትሪንግ ሪፕሬዘንቴሽን አድርጉ። ኩዌሽን ምልክት ቦታ ላይ እዚህ አሁን ለምሳሌ አፕዴት ሪካርድ ላይ ኤስ ኖርማሊ ፐርሰንት ከዛ ኤስ አድርጉ ኩዌሽን ምልክት ቦታ ላይ። ስለዚህ ፐርሰንት ኤስ ስሞል ነው የምታደርጉት። ከዛ እዚህ ፐርሰንት ኤስ ታደርጋላችሁ። ከዛ አፕዴት ሪካርድ ራሱ አፕዴት ማድረግ ይቻላል። ዲሌት ላይ ራሱ መታችሁ እቺ ኩዌሽን ምልክቷን ወደ ስትሪንግ ቀይሩ። ሌላው ምንም ችግር የለውም። ለምሳሌ አሁን እስቲ አፕዴት ላደርግ። እዚህ ሪካርድ ሚሊዮን ክሬት ሚሊዮን ኮሜንት ላደርግና አፕዴት ላደርግ። እስቲ አፕዴት ለማድረግ ለምሳሌ እስቲ በፊት ከአፕዴት በፊት እስቲ ዲስፕላይ ላደርግ ሪዛልቱን። ስለዚህ ዲስፕላይ ለማድረግ አሁንም ራን ላድርግ። እዚህ ጋር ራን ሳደርግ እንዳያችሁት ሪካርዱን ዲስፕላይ አድርጓል። እዛም ተመሳሳይ ዳታቤዝ ላይ ያለውን ቀጥታ አምጥቶልኛል። ስለዚህ አሁን የምታደርጉት ደግሞ ቀጣይ ምንድነው? ሁለተኛውን ሪካርድ ለምሳሌ አፕዴት ላደርግ። እስቲ ሁለተኛውን ሪካርድ እዚህ መጥቼ በዚህ ሁለተኛ አይዲ 2 ላይ ያለውን ቀጥታ እስቲ አፕዴት ላደርግ። ስለዚህ ቀጥታ አፕዴት ለማድረግ አፕዴት ሚሊዮን ይሄን አንኮሜንት ላድርግና ስለዚህ ዲስፕላይ ሚሊዮን ችግር የለውም፣ አፕዴት ከመሆን በፊት ነው ዲስፕላይ የሚሆነው። ስለዚህ አሁን አፕዴት ላድርግ። ሪካርድ አፕዴትድ ሰክሰስፉል ሚል ሜሴጅ መጥቷል። ስለዚህ ሁለተኛው ሪካርድ ወደ ስሙ ወደ ናቲ ማን ሚል ተቀይሯል። ስለዚህ ይሄን ደግሞ እስቲ ዲስፕላይ አድርገን አሁን እዚህ ጋር እንደገና እንወስቲ። ስለዚህ እዚህ ቀጥታ መጣች ራን አሁንም ታደርጋላችሁ። እዚህ ጋር እንዳያችሁት ሁለተኛው ሪካርድ ናቲማን ነው። ስለዚህ አሁን እስቲ ዳታቤዙን ደግሞ ሪፍሬሽ አድርገን እናያለን። ዳታቤዝ ያው ሙን ነው ሁለተኛውንም ያለው። ስለዚህ ሪፍሬሽ እናደርግ ወደ ሁለተኛው ሪካርድ ወደ ናቲ ይቀየራል። እንዳያችሁት ያው ሁለተኛው ሪካርድ ወደ ናቲማን ተቀይሯል። ስለዚህ እንዲህ ያደረጋችሁ ጀስት አፕዴትም ዲሌትም ሪካርድ ማድረግ ትችላላችሁ። ኖርማሊ እነዚህን ብቻ ነው የሚቀይሩት። ወደ ማይስኩኤል ዳታቤዝ ሲቀይሩ ሌላ ዳታቤዝ ወደ ፖስትግሬ ዳታቤዝ ሲቀይሩ መራሱ ወደ ማንጎም ሲቀይሩ ሌላ የማንጎ ደግሞ ሌላ ነው። ነገር ግን ኤስኩኤል ቤዝድ የሆነ ዳታቤዝ ላይ እነዚህን በመቀየር ነው የምትጠቀሙት። ስለዚህ ይህ ቪዲዮ ከተመቻችሁ ላይክ እና ሳብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።